እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እየተከታተላችሁን ስላላችሁ እጅግ ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር አያይዘን ወደ እናንተም የምንደርስ ነው የሚሆነው። ከነዚህ መካከል የአርሰናልን ጉዳዮች፣ የማንቸስተር ዩናይትድን፣ የቼልሲን፣ የሊቨርፑልን፣ የሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን ዛሬ በስፋት ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ስለምታደምጡን እጅግ ከልብ አድርገን እናመሰግናለን። የእናንተን የውድ ቤተሰቦቻችን ሀሳብ አስተያየትን እንፈልጋለን። ውድ ቤተሰቦቻችን ሀሳቦቻችሁን ጻፉልን። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርሰው ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። ወደ ቀዳሚው ርዕሰ ጉዳያችን እናምራ። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር 4 ተጫዋቾችን በእጩነት መያዙ እየተነገረ ነው። ማንቸስተር ዩናይትድ የአሰልጣኝ ሩበን አሞሪም መሰናበትን ተከትሎ በክረምት የተጫዋቾች የዝውውር መስኮት የአማካይ ክፍሉን እንደገና ለመገንባትም 4 ቁልፍ ተጫዋቾችን እያጠናና ስካውቶችንም ልኮ እነዚህን ተጫዋቾች እየተመለከተ እንዳለ ዘሰን የተባለው የእንግሊዝ የመረጃ ምንጭ ይፋ አድርጓል። ከሚመለከታቸው ተጫዋቾች መካከልም ተደጋጋሚ ጊዜ በርግጥ እነዚህ ተጫዋቾች በማንቸስተር ዩናይትድ ቤት ስማቸው የሚነሱ ተጫዋቾች ናቸው። እነዚህ ተጫዋቾች በእንግሊዝ ፕሪምየር ሊግ ላይ ልምድ ያላቸው ተጫዋቾች እንደሆኑም ይነገራል። አንደኛው የኖቲንግሃም ፎረስቱ ኤሊዮት አንደርሰን ነው። ከዛ ውጭ የክሪስታል ፓላሱ አደም ዋርተን፣ የብራይተኑ ካርሎስ ባሌባና የቦርንመዙ አሌክስ ስኮት በማንቸስተር ዩናይትድ እየተመለከቷቸው የሚገኙ ተጫዋቾች ናቸው። ሆኖም ግን ክለቡ በእነዚህ ተጫዋቾች ላይ አሁን ባለው የጥር ወር የዝውውር መስኮት ምንም አይነት የዝውውር ጥያቄን የማቅረብ ፍላጎት የለውም ተብሏል። የዩናይትድ የበላይ ኃላፊዎች ማንኛውንም አይነት የረጅም ጊዜ የቡድን ግንባታ ውሳኔዎችን ከማሳለፋቸው በፊት በክረምቱ ወቅትም ቋሚ አሰልጣኝ እስኪሾሙ ድረስም ለመጠበቅ ወስነዋል ነው የተባለው። በአሁኑ ወቅት ክለቡ በጊዜያዊነት እየመራ ያለው ማይክል ካሪክም ቢሆን ክለቡ የአዲሱ አሰልጣኝ የጨዋታ ፍልስፍና ሳይታወቅም ከፍተኛ በጀት መድበው ተጫዋቾችን ማስፈረም ስህተት እንደሆነ ያምናል ነው የተባለው። በማንቸስተር ዩናይትድ ቤት የአማካይ ክፍል ማሻሻያ ማድረግ አስቸኳይ ጉዳይ ሆኗል። ላለፉት 7 ዓመታት ክለቡ ያስፈረመው 2 የመሃል አማካዮችን ብቻ መሆኑ ቡድኑ ለተለያዩ ችግሮች እንዲጋለጥ አድርጎታል። ካሴሜሮ በሰኔ ወር ኮንትራቱ የሚያበቃ ሲሆን በጉዳትና በእድሜ ምክንያትም በክረምቱ ክለቡን ይለቃል ተብሎ እንደሚጠበቅ ነው መረጃዎች የሚያነሱት። ሌላኛው ኮቢ ማይኖ ነው። የክለቡ ተስፋ ተደርጎ ቢታይም እንደተጠበቀው ግን ፈጣን እድገትን እያሳየ አይደለም። አሁን ላይ ዩናይትድ በችኮላና ባልተጠና መንገድ ተጫዋቾችን ከማስፈረም ይልቅ በትዕግስት ጠብቆ በክረምቱ የዝውውር መስኮት ትልቅ የአማካይ ክፍል ለውጥን ለማድረግም እቅድ ይዟል። ሌላኛው ማኑኤል ኡጋርቴ ነው። በ2024 የገባው ይህ ተጫዋች ከፕሪሚየር ሊጉ ፍጥነት ጋር ለመላመድ በጣሙን መቸገሩና በብቃቱ ላይ ጥርጣሬዎች እንዳሉ የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ የበቂ የገንዘብ አቅም እንዳለው ቢታመን እንኳን በዚህ የጃንዋሪ ወይም የጥር ተጫዋቾች የዝውውር መስኮት ምንም አይነት አዲስ ተጫዋችን የማስፈረም እድል የለውም ተብሏል። እንደ ዘሰን ዘገባ ከሆነ ክለቡ የቦርንመዙን አጥቂ አንቷን ሴሜኒዮን በ65 ሚሊዮን ፓውንድ የውል ማፍረሻ ለመግዛት ተዘጋጅቶ የነበረ ቢሆንም ማንቸስተር ሲቲ ግን ጣልቃ በመግባቱ ዝውውሩ ሳይሳካ ቀርቷል። ሆኖም ግን የዩናይትድ የበላይ አመራሮች አሁን ላይ ምንም አይነት ተጫዋች ላለማስፈረምና የረጅም ጊዜ የክለቡ ግንባታ ስትራቴጂካዊ ብቻ ለመከተልም ነው የወሰኑት። የክለቡ አመራሮች ቀደም ባሉት ዓመታት ይደረግ የነበረውን እና ደግሞ የድንጋጤ ግዢ ደግሞ አሁን ላይ ያንን ነገር ማስቀረትን መርጠዋል። የጃንዋሪ የተጫዋቾች የዝውውር መስኮት ክለቦችን ያለ አግባብ ገንዘብ የሚያባክኑበትና በስሜት ተገፋፍተው ውሳኔ የሚያሳልፉበት ወቅት ነው ብለው ነው የማንቸስተር ዩናይትድ አመራሮች የሚያምኑት። ክለቡ በአሁኑ ወቅት የአሰልጣኝ ለውጥ እያደረገ በመሆኑ በዚህ ወቅት ትልልቅ ዝውውሮችን ማድረግ ተገቢ እንዳልሆነ ታምኖበታል። ማይክል ካሪክ እስከ ውድድር ዘመኑ መጨረሻ ድረስ በጊዜያዊ አሰልጣኝነት መሾሙም ክለቡን ትኩረት ውስጥ ደግሞ እንዲመለስ አድርጎታል። ካሪክ አሁን ካለው ስብስብ ጋር እንዲሰራና የትኛውም ክፍል ኢንቨስትመንት እንደሚያስፈልገው እንዲለይም ጊዜ ተሰጥቶታል። ባለፈው ዓመት ለ6 ተጫዋቾች ከ250 ሚሊዮን ፓውንድ በላይ ያወጣው ዩናይትድ ቀጣዩ ትልቅ ወጪ ለክረምቱ ለማቆየትም ውሳኔ እንዳሳለፈ ነው እየተነገረ የሚገኘው።
ጋሪ ኔቨል ለሩበን አሞሪም ከማንቸስተር ዩናይትድ መሰናበት ምክንያት የሆነውን ወሳኝ ቅጽበትንም ጠቁሟል። የማንቸስተር ዩናይትድ አንጋፋ ተጫዋች የሆነው ጋሪ ኔቨል በቅርቡ ቡድኑ በሜዳው ከወልቭስ ጋር አቻ መለየቱ ለሩበን አሞሪም ከስራ መባረርም ዋነኛው ምክንያት ሊሆን እንደሚችል ነው የገለጸው። ሩበን አሞሪም ከሳምንታት በፊት ከኃላፊነታቸው መነሳታቸው የሚታወስ ሲሆን ክለቡ የቀድሞ ተጫዋቹን ማይክል ካሪክን እስከ ውድድር ዘመኑ መጨረሻ ድረስም በጊዜያዊ አሰልጣኝነት መሾሙ የሚታወቅ ነው። እንደ ኔቭል እይታ ከሆነ ሩበን አሞሪም በኦልትራፎርድ በነበራቸው ቆይታ እንዲበላሽ ያደረጉት ራሳቸው ናቸው። አሰልጣኙ ቀደም ሲል ከለመዱት የ3-4-3 የጨዋታ አወቃቀር ወይም ፎርሜሽን ለመውጣት ፍላጎት አሳይተው የነበረ ቢሆንም በሊጉ ግን ደካማ ለሆነው የወልቭስ ቡድን ግን በድጋሚ በሶስት ተከላካዮች ለመጫወት መምረጣቸው ትልቅ ስህተት ነበር ነው የተባለው። ጋሪ ኔቭል ደ ኦቨርላፕ በተሰኘው ፕሮግራሙ ላይ ሲናገር የክለቡ አመራሮች በሩበን አሞሪም ላይ ጥያቄ ማንሳት የጀመሩት ከወልቭስ ጨዋታ በኋላ እንደሆነ ይገመታል። በእያንዳንዱ ክለብ ውስጥ የስፖርት ዳይሬክተሩና አሰልጣኙ ሳምንታዊ ስብሰባ ማድረጋቸው ግድ ነው። ከወልቭስ ጨዋታ በኋላም የስፖርት ዳይሬክተሩ ምን እያሰብክ ነበር ብለው ለምን ወደ ቀድሞ አሰራር ክስ ተመለስክ? ወልቭስ ላይም ሶስት ተከላካዮች እንደሚያስፈልገን እያወክ ለምን እንዲያደረክ ብሎ እንደጠየቀው ይነገራል። ዳይሬክተሩ ይህንን የመጠየቅ መብትም አለው። ጋሪ ኔቭል አክሎም ወልቭስን ጨምሮ ተከታታይ የነበሩ ጨዋታዎች ለሩበን አሞሪም የራሳቸው የሆነ ደግሞ ለማረጋገጥ ትልቅ እድል የነበሩ ቢሆንም ሳይጠቀምበት ቀርቷል ነው የተባለው። ዩናይትድ ካለፉት 7 ጨዋታዎች ማሸነፍ የቻለው ጥቂት ጨዋታዎችን ብቻ እንደነበር ይታወሳል። አሰልጣኝ ማይክል ካሪክ ፈተናውንም ከከተማ ተቀናቃኛቸው ማንቸስተር ሲቲ ጋር ባደረጉት ጨዋታ ጀምረው በድል ማጠናቀቃቸውንም የምናስታውሰው ጉዳይ ነው። ታዋቂው ጋዜጠኛ ፍሎሪያን ፕሌተንበርግ እንደዘገበው የርገን ክሎፕ ለ2026-27 የውድድር ዘመን ከሪያል ማድሪድ ጥሪ የሚቀርብላቸው ከሆነ ወደ አሰልጣኝነቱ ዓለም ለመመለስ በቁም ነገር እያሰበበት ነው። ጀርመናዊው አሰልጣኝ ሊቨርፑልን በ2024 ከለቀቁ በኋላ በአሁኑ ወቅት ሬድ ቡል የዓለም አቀፍ እግር ኳስ ኃላፊ ሆነው እየሰሩ ቢሆንም ወደ ሜዳ ተመልሶ ቡድን የመምራት ፍላጎቱ ግን እንዳልተለያቸው ነው የቅርብ ሰዎቻቸው የሚናገሩት። ምንም እንኳን አሁን ላይ በሬድ ቡል ያለው ስልታዊ ስራ ምቹ ቢሆንለትም ክሎፕ ግን በየቀኑ የሚሰማው የሜዳ ላይ ስሜትና የፉክክር ወዝ እንደናፈቀው ነው የሚናገረው። እንደ ዘገባው ከሆነ የርገን ክሎፕ ሁኔታዎች ከተመቻቹ ሊመለሱባቸው የሚችሉ ሁለት ዋና ፕሮጀክቶች ያሉ። አንደኛው ሪያል ማድሪድ ነው። ላለፉት 10 ዓመታት ሲያደንቃቸው የነበረውና ለታሪክም ደግሞ ትልቅ ክብር የሚሰጡት ክለብ ነው። ሌላኛው የጀርመን ብሔራዊ ቡድን ነው። የሀገራቸውን ብሔራዊ ቡድን መምራትም የቆየ ህልማቸው ነው። ሪያል ማድሪድ በ2026 ክረምት ላይ በአሰልጣኝና በተጫዋቾች ስብስብ ላይ ትልቅ ለውጥን ለማድረግም እያቀደ ይገኛል። በተለይም ደግሞ ከቅርብ ጊዜ ወዲህ በክለብ ውስጥም የሚታዩ አለመረጋጋቶችና ሻቪ አሎንሶን የመሳሰሉ አሰልጣኞች ስም መነሳቱ ክለቡ አዲስ አቅጣጫን እየፈለገ መሆኑን የሚያሳይ ጉዳይ ነው። የርገን ክሎፕ በሊቨርፑል ቆይታቸው ከሪያል ማድሪድ ጋር ብርቱ ፉክክር ቢያደርጉም ለክለቡ ማንነትና ዝና ግን ትልቅ አክብሮት አላቸው። ሪያል ማድሪድ አዲስ ምዕራፍ ለመጀመር ከወሰነ የርገን ክሎፕ በዝርዝሩ አናት ላይ የሚቀመጠው ስም እንደሚሆን በርካቶች ያምናሉ። አስተን ቪላ ወደ ሮማ ለሚያመራው ዶዌን ማለን ወይም ደግሞ ላመራው ዶዌን ማለን ምትክ እንዲሆነው የፊዮረንቲናውን ኮከብ ሞይሴ ኪንን ቀዳሚ ምርጫው ማድረጉን ካልቺዮ መርካቶ ዘግቧል። አሰልጣኝ ኡናይ ኤምሪና የቪላ አመራሮች የጃንዋሪ የዝውውር መስኮት ከመዘጋቱ በፊት አጥቂ ለማስፈረም በፈጣን እንቅስቃሴ ላይ ነው የሚገኙት። የ25 ዓመቱ ጣሊያናዊ አጥቂ ባለፈው የውድድር ዘመን በ44 ጨዋታዎች 25 ጎሎችን በማስቆጠር በሴሪኤው ካሉ አስፈሪ አጥቂዎች አንደኛው ሆኗል። ተጫዋቹ ከፊዮረንቲና ጋር እስከ 2029 የሚቆይ ውል ቢኖረውም በውሉ ላይ 65 ሚሊዮን ዩሮ ወይም ደግሞ 54 ሚሊዮን ፓውንድ የውል ማፍረሻም ተቀምጦለታል። አስተን ቪላ ሞይስኪንን በቀጥታ ከኦሌ ዋትኪንስ ጋር በመሆን ወይም ደግሞ በፈረቃ በማጫወትም የክለቡን የማጥቃት ክፍልም ያጠናክራል ተብሎ ነው የሚታመነው። ቪላዎች በ2018-2019 የውድድር ዘመን በክለቡ በውሰት ቆይተው 26 ጎሎችን ያስቆጠረው ታሚ አብርሃምን አሁንም ቢሆን ይፈልጉታል። ታሚ አብርሃም በአሁኑ ወቅትም ከሮማ በውሰት በቤሺክታሽ የሚገኝ ቢሆንም አስተን ቪላዎች ከታሚ ይልቅ ለሞይስኪን ቅድሚያ ይሰጣሉ ነው የተባለው። አስተን ቪላ በፕሪሚየር ሊጉ በሀገር ውስጥ ዋንጫዎችና በአውሮፓ መድረክም እየተወዳደረ በመሆኑ አሰልጣኝ ኡናይ ኤምሪ ጥራት ያለው ተጨማሪ አጥቂ እንደሚያስፈልጋቸው ደጋግመው ነው የገለጹት። ዋትኪንስ አብዛኞቹን ጨዋታዎች በብቸኝነት እየመራ በመሆኑ እሱን የሚያግዝ አስተማማኝ ተጫዋችን ማግኘት ለክለቡ ወሳኝ ነው የሚሆነው። በተጨማሪም አስተን ቪላዎች በዚህ ሲዝን 14 ጎሎችን ያስቆጠረውን የቀድሞ ማንቸስተር ሲቲ አጥቂና ለማስፈረም የ52 ሚሊዮን ፓውንድ ጥያቄ ይዘው ለመቅረብም መስማማታቸውን ነው መረጃዎች የወጡት። የቸልሲው አለቃ ኤንዞ ፈርናንዴዝ በስታንፈርድ ብሪጅ ያለው ቆይታ አጠራጣሪ መሆኑን ተከትሎ የፓሪስ ሰን ዠርሜን የዝውውር ኢላማ ሆኗል።
አርጀንቲናዊው ኮከብ ከጥቂት ዓመታት በፊት ከቤኔፊካ በከፍተኛ የዝውውር ሂሳብ ቸልሲን የተቀላቀለ ሲሆን ከዚያን ጊዜ ጀምሮ የክለቡ ቁልፍ ተጫዋች ሆኖ ቆይቷል። ሆኖም ግን የአሰልጣኝ ኤንዞ ማሬስካ ከክለቡ መልቀቅ የተጫዋቹ የቀጥታ ቆይታ ጥያቄ ውስጥም ከቶታል። እንደ ፈረንሳዊ ጋዜጣ ሌኪፕ ዘገባ ከሆነ ኤንዞ ማሬስካ ከቸልሲ በመሰናበቱ ምክንያት ልቡ ከተሰበሩ ተጫዋቾች መካከል አንደኛው ኤንዞ ፈርናንዴዝ ነው። ይህንን አጋጣሚ በመጠቀምም ፓሪስ ሰን ዠርሜን ተጫዋቹን በክረምቱ የዝውውር መስኮትም ለማስፈረም በዝግጅት ላይ እንደሚገኝ ነው የተነገረው። ከፓሪስ ሰን ዠርሜን በተጨማሪ ሪያል ማድሪድ ተጫዋቹን የመፈለግ እድል እንዳለው ቀደም ብለው የወጡ መረጃዎች ይጠቁማሉ። ቸልሲ የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰንን ለመግዛት አይኑን መጣሉን ኤንዞ በቅርብ ጊዜያቶች ውስጥም ክለቡን ሊለቅ እንደሚችል ፍንጭ የሚሰጥ ነው ተብሏል። ኤንዞ ፈርናንዴዝ በዘንድሮው የውድድር ዘመን 8 ጎሎችን በማስቆጠርና 2 ለጎል የሆኑ ኳሶችን በማመቻቸትም ጥሩ የሚባል እንቅስቃሴን እያደረገ ቢሆንም አሁንም ወጥ የሆነ ብቃትን ወይም ኮንሲስተንሲ ላይ ክፍተት ይታይበታል የተባለው አንዳንድ የቸልሲ ደጋፊዎች ክለቡ ከፍተኛ የዝውውር ሂሳብ የሚያገኝ ከሆነ ተጫዋቹ ቢሸጥ ቅሬታ ላይኖራቸው ይችላል። ኤንዞ ገና የ24 ዓመት ወጣት በመሆኑ የማደግ እድል ቢኖረውም በአሰልጣኝ ኤንዞ ማሬስካ መልቀቅ ደስተኛ ካልሆነ ግን ክለቡን እንዲለቅ መፍቀዱ ለሁሉም ወገን የተሻለ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እያወጡ የሚገኙት። የጣሊያኑ ግዙፍ ክለብ ዩቬንቱስ የክሪስታል ፓላሱን አጥቂ ዣን ፌሊፕ ማቴታን ለማስፈረም ጥያቄ ማቅረቡን ስካይ ስፖርት ኢታሊያ ዘግቧል። ዩቬንቱስ ይህንን ጥያቄ ያቀረበው ዋና አጥቂውን ዶሻን ቭላሆቪችን በጉዳት ምክንያት ከሜዳ መራቁን ተከትሎ የተፈጠረውን ክፍተት ለመሙላት ነው። ሆኖም ግን ዩቬንቱስ ያቀረበው የ35 ሚሊዮን ዩሮ የመጀመሪያ ጥያቄ በክሪስታል ፓላስ በኩል ተቀባይነት የማግኘት እድሉ ጠባብ እንደሆነና ውድቅ ሊደረግ እንደሚችል የተገመተው የዩቬንቱሱ አሰልጣኝ ሉቺያኖ ስፓሌቲ በአጥቂው ክፍል ላይ አስቸኳይ ተጨማሪ ተጫዋቾችን ይፈልጋሉ። ዣን ፌሊፕ ማቴታ ደግሞ ጎል የማስቆጠር ብቃት ካለፉት ጊዜያት ጀምሮ ድንቅ ጎል አግቢነቱን አሳይቷል። ኳስን ይዞ የመቆየት ችሎታ፣ ኳስን ተቆጣጥሮ ለቡድን አጋሮቹ የማመቻቸት ልዩ ብቃትም አለው። የ28 ዓመቱ ፈረንሳዊ አጥቂ በሴልኸርስት ፓርክም እጅግ አስፈላጊው ተጫዋች ሆኗል። ፓላስ ተጫዋቹን በቀላሉ የማይለቅባቸው ምክንያቶችም አሉ። ዣን ፌሊፕ ማቴታ እስከ ሰኔ 2027 የሚቆይ ኮንትራት ስላለው ክለቡ ተጫዋቹን አሁን ላይ ለመሸጥ ምንም አይነት ጫና የለበትም። ክሪስታል ፓላስ አጥቂው አሁን ላይ ባለው ገበያ ከ50 እስከ 70 ሚሊዮን ዩሮ ያወጣል ብሎ ስለሚያምን የዩቬንቱስ 35 ሚሊዮን ዩሮ በጣም አነስተኛ ሆኖም አግኝቶታል። ክለቡ ቀድሞውኑ እንደ ሚኬል ኦሊሴ፣ ኤብሪቼ ኢዜ ያሉ ተጫዋቾችን ማጣቱ ይታወሳል። በተጨማሪም ካፕቴኑ ማርክ ጎሂም ወደ ሊቨርፑል ወይም ወደ ማንቸስተር ሲቲ ሊያመራ እንደሚችል እየተነገረ ባለበት በዚህ ሰዓት ማቴታን መልቀቅም ለክለቡ አደገኛ ሊሆን እንደሚችል ነው የተነገረው። ማንቸስተር ዩናይትድም ተጫዋቹን ለረጅም ጊዜ ሲከታተለው የቆየ ቢሆንም ክለቡ አሁን ላይ በሚቀጥለው የዝውውር ስትራቴጂ መሰረት በዚህ የጃንዋሪ ተጫዋቾች የዝውውር መስኮት ጥያቄ ያቀርባል ተብሎ በጭራሽ አይጠበቅም። ቸልሲ ከአርጀንቲናዊው ተጫዋች ፋኩንዶ ቦናኖቴ ጋር የነበረው የውሰት ውልን በማቋረጥ ተጫዋቹ ሊድስ ዩናይትድን ሊቀላቀል መስማማቱ ተነገረ። ቦናኖቴ በክረምት የተጫዋቾች የዝውውር መስኮት ከብራይተን በውሰት ቸልሲን መቀላቀሉ ብዙዎችን ያስገረመ ቢሆንም አሁን ላይ ግን ወደ ብራይተን ተመልሶ በድጋሚ ለቀሪው የውድድር ዘመን ለሊድስ ዩናይትድ በውሰት እንዲሰጥም ተወስኗል። ፋብሪዚዮ ሮማኖ በይፋዊ የትዊተር አካውንቱ ላይ እንዳሰፈረው የሕክምና ምርመራውን በተመለከተ ፋኩንዶ ቦናኖቴ በሊድስ ዩናይትድ የሕክምና ምርመራውን በቅርቡ ያደርጋል። ዝውውሩ በቸልሲና በብራይተን በኩልም ተቀባይነትን አግኝቷል። ስምምነቱ ሊድስ ዩናይትድ ተጫዋቹን እስከ ውድድር ዘመኑ መጨረሻ በውሰት ለማስፈረም የቃል ስምምነት ላይ ደርሷል። የ21 ዓመቱ ወጣት ተጫዋች በብራይተን ቆይታው ተስፋ ሰጪ ብቃትን ቢያሳይም በቸልሲ ቤት ግን የሚጠበቀውን ያክል ተጽዕኖ መፍጠር ግን እንዳልቻለ ነው በርካቶች የሚያምኑት። በቸልሲ ቆይታውም በፕሪሚየር ሊጉ የታየውን እንዲሁ የአንድ ጨዋታ ላይም ብቻ ሲሆን በአጠቃላይ ደግሞ በሁሉም ውድድሮች በ8 ጨዋታዎች 1 ጎልን ብቻ አስቆጥሯል። ቸልሲዎች ተጫዋቹ አሁን ካለበት ብቃት አንጻር ለክለቡ ደረጃ ገና መሆኑን ያመኑበት፣ በሌላ በኩል በፕሪሚየር ሊጉ ለመቆየት እየታገሉት ያሉት ሊድስ ዩናይትዶች የቦናኖቴን መምጣት ለቡድናቸው ትልቅ ጥንካሬ እንደሚሆንም ተስፋ አድርገዋል ነው እየተባለ የሚገኘው። ማንቸስተር ዩናይትድ በጣም ውጤታማ የተባለውን የፕሪሚየር ሊግ ተከላካይ ለማስፈረም እቅድ አለው። ማንቸስተር ዩናይትድ በክረምቱ ቡድኑን እንደገና ለመገንባት በሚያደርገው እንቅስቃሴ የኖቲንግሃም ፎረስቱን ተከላካይ ሙሪሎን ዋነኛ ኢላማ አድርገውታል። ክለቡ በዚህ የውድድር ዘመን ሲቸገር የነበረው የተከላካይ ክፍልን ለማጠናከር ቁርጠኛ መሆኑን የታወቀው እንደ ዴይሊ ሜል ዘገባ ከሆነ ዩናይትድ ብራዚላዊውን የመሃል ተከላካይ ለ7 ዓመታት በኦልትራፎርድ ያለውን ቆይታው የሚያቆየውንና ክለቡን ለቆ እንደሚወጣ ለሚጠበቀው ሃሪ ማጓየርም
ተስማሚ የረጅም ጊዜ ተተኪ አድርገው ነው የሚመለከቱት። ማንቸስተር ዩናይትድ ሙሉ የውድድር ዘመኑን እስካሁን ግባቸውን ሳያስደፍር ወይም ክሊንሺት የወጡት በሁለት ጨዋታዎች ብቻ መሆኑ የተከላካይ ክፍሉ ማጠናከሪያ በአስቸኳይ እንደሚያስፈልጋቸው የሚያሳይ ነው። የሙሪሎ ብቃት የ23 ዓመቱ ብራዚላዊ ተከላካይ በረጋ አጫወቱና ኳስን ከመከላከል መስመር አንስቶ በማጥቃቱ ሚዛን ላይም ደግሞ የሚያቀብላቸው ኳሶችን በፕሪሚየር ሊጉ ካሉ ተስፋ ሰጪ ወጣት ተከላካዮች አንዱ አድርጎታል። ሙሪሎም በዓለም እግር ኳስ ውስጥ በጣም ተፈላጊ ከሆኑ ግራግር ተከላካዮች መሆኑ በዩናይትድ ፍላጎትም ከፍ እንዲል አድርጎታል። ስለዚህ ሙሪሎ በአጠቃላይ በጣም ተፈላጊ ተጫዋች ነው። በውድድር ዘመኑ መጨረሻ ኖቲንግሃም ፎረስትን ለቆ ለመሄድም ፍቃደኛ እንደሆነ ተነግሯል። ሆኖም ግን ተጫዋቹ አሁንም በክለቡ ጋር የ3 ዓመታት ተኩል ኮንትራት የቀረው በመሆኑ ደግሞ ኖቲንግሃም ፎረስቶች ተጫዋቹን ለመልቀቅ ከፍተኛ የገንዘብ ክፍያ እንደሚጠይቁ ነው የሚጠበቀው። በተጨማሪም ዜናው እንደጠቆመው ከሆነ ማንቸስተር ዩናይትድ በጥር የዝውውር መስኮት የቶተንሃም ኢላማ የሆነውን ሌላ ተጫዋች በ30 ሚሊዮን ፓውንድ ለማስፈረምም እያሰበ ሲሆን ይህ ምናልባትም የአዲሱ አሰልጣኝ ማይክል ካሪክ የመጀመሪያ ፈራሚ ሊሆን እንደሚችል ነው የተነገረው። በአሁኑ ሰዓት ማንቸስተር ዩናይትድ ተከላካይ የሚገኘው ሃሪ ማጓየር የኤሲ ሚላንና የሮማም ጭምር የዝውውር ኢላማ ነው። እንደ ስካይ ስፖርት ኢታሊያ ዘገባ ከሆነ የእንግሊዝ ብሔራዊ ቡድን ተከላካይ የሆነው ሃሪ ማጓየር በኦልትራፎርድ ያለው ኮንትራት በዚህ የውድድር ዘመን መጨረሻ ላይ ነው የሚያበቃው። ማጓየር ነፃ ተጫዋች ለመሆን እየተቃረበ ባለበት በዚህ ሰዓት ከጣሊያን ሴሪኤ ታላላቅ ክለቦች የሚቀርብለት ፍላጎት እየጨመረ ነው። ዩናይትድም የክረምት ተጫዋቾች የዝውውር መስኮት ከመዘጋቱ በፊት በስምምነት ለመሸኘትም ዝግጁ ሊሆን ይችላል። ሚላንና ሮማ የማጓየርን ሁኔታ በቅርበት እየተከታተሉት ነው። ልምድ ያለውና የመሪነት ብቃት ያለው ተከላካይ ለመጨመር ቅድሚያ የሚሰጡት ኤሲ ሚላኖች ሃሪ ማጓየርን ከፊካዮ ቶሞሪ ጋር አብሮ የሚሰለፍ ጠንካራ ተከላካይ አድርገው ነው የሚመለከቱት። ወደ ሳንሲሮ የሚያደርገው ዝውውር ደግሞ በቀድሞ የፕሪሚየር ሊግ ተቀናቃኙ ክሪስቲያን ፖሊሲክ ጋርም እንዲገናኝ ያደርገዋል። ሌላኛው ሮማ በበኩላቸው በተደጋጋሚ በሚገጥማቸው የተጫዋቾች ጉዳትና የተከላካይ ክፍል ጥልቀት ማነስ ምክንያት መስመራቸውን ለማጠናከር ይፈልጋሉ። የማጓየር አካላዊ ጥንካሬ፣ የተከላካይ ክፍልን የማደራጀት ብቃትና በአየር ላይ ኳሶችም ያለው የበላይነት ለሮማ ትልቅ ጥቅም ነው የሚኖረው። ማንቸስተር ዩናይትድ የተከላካይ ክፍሉን በአዲስ መልክ ለማዋቀር አቅዷል። ማጓየር እንደ አውሮፓውያኑ አቆጣጠር በ2019 ከሌስተር ሲቲ በ80 ሚሊዮን ፓውንድ ለአንድ ተከላካይ በዓለም ክብረ ወሰን በነበረ ዋጋ ከተቀላቀለ በኋላ በዩናይትድ ቤት ትልቅ ስም ነበረው። ምንም እንኳን ከፍተኛ ትችቶችና ወጥ ያልሆነ አቋም ቢያሳይም በተለያዩ አሰልጣኞች ስርም መልካም ጊዜያትን በማሳለፍ ፕሮፌሽናልነቱን አስመስክሯል። ይሁን እንጂ ማንቸስተር ዩናይትድ በኢኒዮስ ስር በሚደረገው የረጅም ጊዜ ግንባታ አካል በክረምቱ ወቅትም ወጣት ተከላካዮችን በማምጣት የተከላካይ ክፍሉን በአዲስ መልክም ለማዋቀር እቅድ አለው። ኮንትራቱ እያለቀ በመሆኑም ሃሪ ማጓየር ከሚሸኙ አንጋፋ ተጫዋቾች መካከል አንዱ እንደሚሆን ይጠበቃል። እንደ ክሪስ ስሞሊንግ እና ፊካዮ ቶሞሪ ሁሉም ሴሪኤ ለብዙ የፕሪሚየር ሊግ ተከላካዮችም የእግር ኳስ ሕይወት ዳግም መነቃቃትን ፈጥሯል። ማጓየርም ቀጣዩ ሊሆን ይችላል ተብሎ እንደሚጠበቅ ነው መረጃዎች የበጡት። የሮማው ግብ ጠባቂ የሆነው ሚሌ ስቪላር በታዋቂው የእንግሊዝ ፕሪሚየር ሊግ ክለቦች አይን ውስጥ መግባቱን የዘርፉ የቅርብ የመረጃ ምንጮች ለከቼንድ ኦፍ ሳይድ ይፋ አድርገዋል። ይህ የ26 ዓመት ሰርቢያዊ ዓለም አቀፍ ተጫዋችም እንደ አውሮፓውያኑ አቆጣጠር በ2022 በነፃ ዝውውር ሮማን ከተቀላቀለ በኋላ ብቃቱ በከፍተኛ ሁኔታ ላይ አድጓል። በአሁኑ ወቅትም ቼልሲና ማንቸስተር ዩናይትድ ተጫዋቹን በቅርበት እየተከታተሉት ነው። ሲቪላር ከሮማ ጋር እስከ 2030 የሚያቆየው ውል አለው። ሮማ ተጫዋቹን ለመሸጥ ምንም አይነት ጫና የለባቸውም። በመሆኑ ዋጋው 60 ሚሊዮን ዩሮ አካባቢ ያደርገውታል። ይህም ደግሞ ሲቪላር በገበያው ላይ ካሉ ውድ ግብ ጠባቂዎች አንዱ ያደርገዋል። በዚህ የውድድር ዘመን በጣሊያን በኩል በሁሉም ውድድሮች 27 ጨዋታዎችን አድርጓል። ቸልሲ በግብ ጠባቂያቸው ሮበርት ሳንቼዝ ላይ ያላቸው ትዕግስት እየተሟጠጠ ይመስላል። በተለይም በቅርቡ በአርሰናል በተሸነፉበት የካራባው ካፕ የግማሽ ፍጻሜ ጨዋታ ላይ ሳንቼዝ ለሁለት ግቦች ምክንያት የሆኑ ስህተቶችን መስራቱ የሚታወስ ነው። ምንም እንኳን ቸልሲ ሲቪላርን ቢያደንቁትም በጥር ተጫዋቾች የዝውውር መስኮት የ60 ሚሊዮን ዩሮ ዝውውርን መፈጸም ግን የማይመስል ነገር ነው። ምክንያቱም ክለቡ የፋይናንሻል ፌር ፕሌይ ገደብ ስላለበትና ትኩረታቸውን በመሃል ሜዳ ላይ እንዲሁም በማጥቃት ክፍል ላይ በመሆኑ የክረምቱ የዝውውር መስኮት የበለጠ ተመራጭ አማራጭ ነው። ዩናይትዶችም በክረምቱ የግብ ጠባቂ ክፍላቸው ላይ ትልቅ ለውጥን ለማድረግም እቅድ የያዙ ናቸው። አልታይ ባይንደር እና አንድሬ ኦናና ክለቡን በቋሚነት ሊለቁ እንደሚችሉ ይጠበቃል። በተለይም ኦናና ከሳዑዲ አረቢያ ክለቦች ፍላጎት ቀርበውለታል። ዩናይትድ ለቀጣዮቹ 7 እና 8 ዓመታት በቻምፒየንስ ሊግ ደረጃ ሊወዳደር የሚችል አስተማማኝ ግብ ጠባቂ እንደሚፈልግ ነው መረጃዎች የወጡት። እንደ ቲም ቶክ ዘገባ ከሆነ ማንቸስተር ዩናይትድ እና ማንቸስተር ሲቲ ለቦርንመዙ አማካይ አሌክስ ስኮትን
በቅርበት እየተከታተሉት ይገኛሉ። ሁለቱም ክለቦች ይህንን ከፍተኛ ግምት የሚሰጠውን የ22 ዓመት ተጫዋችም በክረምቱ የዝውውር መስኮት ለማስፈረምም እያሰቡ ነው። ስኮት ከቦርንመዝ ጋር ያለው ኮንትራት 2 ዓመት ብቻ የቀረው በመሆኑ በውድድር ዓመቱ መጨረሻ ላይ በዝቅተኛ ዋጋ ሊገኝ ይችላል ተብሏል። ይህም ደግሞ በርካታ የፕሪሚየር ሊግ ታላላቅ ክለቦችን ትኩረትንም ስቧል። ሁለቱም የማንቸስተር ክለቦች የስኮትን እድገት በአንድ ዓመት በላይ ሲከታተሉት የቆዩ ሲሆን በሊጉ ካሉ ተስፋ ሰጪ አማካዮችም አንዱ እንደሆነ ያምናሉ። በተለይም ጫናን የመቋቋም ኳስን የማሳለፍና በተለያዩ የአማካይ ስፍራዎች ላይም የመጫወት ብቃቱ ለረጅም ጊዜ እቅድም ተመራጭ ያደርገዋል። ስኮት የዩናይትድ አስቸኳይ የሚያስፈልገው የአማካይ ስፍራ ተስማሚ ተጫዋች ነው። ክለቡ በክረምቱ አማካይ ክፍሉ ላይ መጠነ ሰፊ ለውጥን ያደርጋል ተብሎም የሚጠበቅ ሲሆን ካሴሜሮ ሊለቅ እንደሚችልና ማኑኤል ኡጋርቴም ቦታውን ለማረጋገጥ እየተቸገረ ይገኛል። ዩናይትድ ስኮትን ገና ብሪስቶል ሲቲ ያለ ጀምሮ ሲከታተለው ቆይቷል። ሲቲዎች እንደ ስኮት እንደ ጋርዲዮላ አይነት አማካይ የሚመለከቱታል። አስተዋይ፣ ጫናን የሚቋቋም እናም ሁለገብ ተጫዋች ነው። ሲቲ ለ2026-27 የውድድር ዘመን የአማካይ ክፍሉን በአዲስ ተጫዋቾች ለማጠናከርም እያቀደ ሲሆን የስኮት ዕድሜ ለክለቡ የረጅም ጊዜ ስትራቴጂካዊ ተስማሚ ነው። ከማንቸስተር ክለቦች በተጨማሪ አስተን ቪላ ለዚህ የእንግሊዝ ወጣቶች ብሔራዊ ቡድን ተጫዋችም ፍላጎት አለው። ኡናይ ኤምሪ በክለቡ በክረምቱ የአማካይ ክፍላቸውን ማጠናከር ይፈልጋሉ። ቶተናም በበኩላቸው ተጫዋቹን ሲከታተሉት የቆየው ቢሆንም ኮነር ጋላገር ከአትሌቲኮ ማድሪድ በ40 ሚሊዮን ፓውንድ ማስፈረማቸውን ተከትሎ ቅድሚያ የሚሰጡት ቦታን ለመቀየር እንደሚችል ነው ዘገባዎች የወጡት። ኒውካስል ዩናይትድ የኤሲ ሚላኑን አማካይና የቀደም የቸልሲ ኮከብ የነበረውን ሩበን ሉፍተስ ቼክን የማስፈረም እድል አለው። መረጃዎችን እንግዲህ እየወጡም ይገኛሉ። በትልቁ የ29 ዓመቱ ተጫዋች ለእንግሊዝ ብሔራዊ ቡድን 11 ጊዜ ተሰልፎ የተጫወተ ሲሆን ለረጅም ጊዜ ከፍተኛ ተሰጥኦ እንዳለው ቢታመንም የተለያዩ ምክንያቶች እስካሁን የሚጠበቅበትን ያክል ውጤታማ ሳይሆን ቆይቷል። ሩበን ሉፍተስ ቼክ በተለይም በጉዳት ሲሰቃይ የቆየ ሲሆን ሁለገብነቱ በተለያዩ ቦታዎች መጫወቱ በአንድ ቋሚ ቦታ ላይ እንዳይረጋገጥ ደግሞ መሰናክል ሆኖበታል። እንደ ቲም ቶክ ዘገባ ከሆነ ኒውካስል ተጫዋቹን በውሰት ወደ ፕሪሚየር ሊግ ለመመለስ ፍላጎት ያለው ሲሆን ጉዳዩን በተመለከተ በአማካዮች በኩል ንግግሮች እየተደረጉ ነው። ኒውካስል በዚህ የጥር ተጫዋቾች የዝውውር መስኮት የአማካይ ክፍሉን ማጠናከር ይፈልጋል። ሎፍተስ ቼክ በቼልሲ ቆይታውም የፕሪሚየር ሊግና የዩሮፓ ሊግ ዋንጫዎችን ያሸነፈ እንዲሁም በሚላንም የጣሊያን ሱፐር ካፕን ያነሳ ልምድ ያለው ተጫዋች ነው። ይሁን እንጂ ኒውካስል ዩናይትድ ተጫዋቹን ለማግኘትም ብቸኛው ፈላጊ አይደለም። እንደ ማንቸስተር ዩናይትድ፣ አስተን ቪላ፣ ኤቨርተን፣ ፉልሃም እና ሰንደርላንድ ያሉ ክለቦችም ፍላጎት እንዳላቸው ነው የሚነገረው። የሎፍተስ ቼክ ስምም ከኒውካስል ዩናይትድ ጋር መያያዙ ሌላ ተጫዋች ክለቡን ሊለቅ ስለመሆኑ ፍንጭ ሰጥቷል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ጆ ዊሎክ ከክሪስታል ፓላስ እና ከሊድስ ዩናይትድ ጋር ፍላጎት የቀረበለት ሲሆን በዚህ ወርም ሴንት ጄምስስ ፓርክን ሊለቅ ይችላል። ዊሎክ በቅርብ ጊዜ በቋሚነት ለመጫወት እድል እያገኘ ስላልሆነ ኤዲ ሃው እሱን ለመሸጥም ሎፍተስ ቼክን እንደተሻለ አማራጭም ለማምጣት ሊወስኑ እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ወደ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ለዛሬ ያዝንላችሁ ፕሮግራማችንም ይህንን ነበር የሚመስለው። ስላደመጣችሁን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች እናንተን የሚያስደስቱ ስፖርታዊ ጉዳዮችን በድጋሚ ይዘን ወደ እናንተ የምንቀርብ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን በሙሉም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።